በ2025 መጨረሻ አካባቢ ከ80 ሚሊዮን በላይ ተከታዮች ወይም ደግሞ ሰብስክራይበሮች የነበረው ግዙፉ የዩቲዩብ ቻናል ከለርስ ቲቪ በአንድ ጀንበር ከዩቲዩብ ገጽታ ላይ ተሰርዞ ነበር። እንግዲህ በሚሊዮን የሚቆጠር ዶላር ገቢ የማይሆነች ቻናል በኮፒራይት ሕግ ጥሰት ነበር የታገደው። በ2022 ዓ.ም ደግሞ በዓለም ላይ ታዋቂ የሆነውና ከ10 ሚሊዮን በላይ ተከታዮች ያሉት ሎፒ ገድል ቻናል ለ20 ሺህ ሰዓታት ያክል ያለማቋረጥ ሲያስተላልፍ የነበረው የቀጥታ ስርጭቱ በድንገት በኮፒራይት ምክንያት ለ2 ቀናት ያክል እንዲቋረጥ ተደርጎ ነበር። ይህ እንግዲህ የሚያሳየው የዩቲዩብ ክትትል ስርዓት ከጊዜ ወደ ጊዜ ምን ያክል እየጠነከረ እንደመጣ ነው። እንግዲህ እነዚህ ክስተቶች የሚያስተምሩን ትምህርት ብኖር ቻናላችሁ ምንም ያክል ትልቅ ቢሆንም የኮፒራይት ጥሰት ከፈጸማችሁ በህግ ፊት ዋስትና እንደሌላችሁ ነው ማለት ነው። በዛሬው ቪዲዮ የዩቲዩብ ኮፒራይት አሰራር ምን ይመስላል፣ ቻናላችሁን እንዴት ከአደጋ መከላከል ትችላላችሁ፣ እናም ደግሞ ኤአይ የኮፒራይት ህጉን እንዴት እየለወጠው ነው የሚሉትን ነጥቦች እንፈትሻለን። እስቲ በመጀመሪያ ደረጃ ለምንድን ነው ኮፒራይት ያስፈለገው? ያው እንደሚታወቀው ዩቲዩብ በጣም ብዙ ሰዎች ኮንተንቶችን አፕሎድ የሚያደርጉበት ነው። እነዚህ ኮንተንቶች ወይም ደግሞ ይዘቶች በሌሎች ሰዎች የተፈጠሩ የአእምሮ ልፋት ናቸው ማለት ነው። እንደነ ሙዚቃ፣ ሙቪዎች፣ የቲቪ ሾዎች፣ ፖድካስትስ እና ሌሎች የማስተማሪያ ማቴሪያሎች ዋጋ ወጥቶባቸው ነው የተሰሩት ማለት ነው። እንግዲህ የኮፒራይት ህግ ያስፈለገው እነዚህን ኮንተንት ክሬተሮች እና እነዚህን ሰዎች ለመጠበቅ ነው ማለት ነው። ከዚህ በተጨማሪም ደግሞ ዩቲዩብ በህግም ግዴታ አለ። ለእናንተ ብቻ ብሎ ሳይሆን ይህንን የኮፒራይት ህግ ያስቀመጠው በተለይ ባደጉት ሀገራት ኮፒራይትን እንዲያስጠብቅ በህግ ይገደዳል። የአሜሪካ መንግስት በሉት የዩኤስ መንግስት በሉት ያንን ሰው ኮፒራይት ሳያስጠብቅና ፕላትፎርሙ ላይ እንዲሰራጭ ቢያደርግ በህግ ተጠያቂነት አለበት ማለት ነው። እዚህ ነው እንግዲህ ዩቲዩብ በጣም አድቫንስድ የሆነ አውቶሜትድ የሆነ የኤአይ ኮፒራይቶችን አውቶማቲካሊ ዲቴክት ማድረግ የሚችሉ ቱሎችን ዲቨሎፕ ማድረግ ያስፈልገው ማለት ነው። እንዴት ነው ዲቴክሽኑ የሚሰራው? የዩቲዩብ ዲቴክሽን እንዴት ነው የሚሰራው? ኮንተንት አይዲ የሚባል ነገር አለ። ይህም ደግሞ በጣም አውቶሜትድ የሆነና በኤአይ የተያዘ ቴክኖሎጂ ነው። የዚህም ፕሮሰሱ መጀመሪያ ላይ ኮፒራይት ኦነሮቹ የኮፒራይት ባለቤቶች ማለት ነው ኮንተንቶቻቸውን ወደ ኮንተንት አይዲ ሲስተም አፕሎድ ያደርጋሉ። ልክ አንድ ኮንተንት ክሬተር ወደ ዩቲዩብ ኮንተንቱን አፕሎድ ሲያደርግ ወደዛ ኮንተንት አይዲ ሲስተም ይገባል ማለት ነው። ያ ኮንተንት አይዲ አሳይን ይደረጋል ለዛ ኮንተንት። ያ ኮንተንት እንግዲህ ሬፈረንስ ፋይል ይሆናል። ከዛም ሲስተሙ ያንን ኮንተንት አናላይዝ ያደርግና ዩኒክ የሆነ ዲጂታል ፊንገር ፕሪንት ያዘጋጅለታል። ይህም ፊንገር ፕሪንት ወይም ደግሞ አሻራ የምንለው የሳውንድ ፓተርን ሊሆን ይችላል፣ ይሄ የቪዲዮ ቪዥዋል ፍሬሞች ሊሆን ይችላል እና ደግሞ እያንዳንዳቸዋን የኦዲዮ ፍሬሞች ላይ ይዘ ማለት ነው። ስለዚህ በቀጣይ ሌላ አፕሎድ ሲካሄድ አፕሎድ የተደረገውን ኮንተንት በሚሊዮን ከሚቆጠሩ ኦልሬዲ አፕሎድ ከተደረጉት ዲጂታል ፊንገር ፕሪንቶች ጋር ኮምፒል ያደርጋል ማለት ነው። እንግዲህ ይህ ፕሮሰስ ኤአይ ቤዝድ በሆነ ፓተርን ኮግኒሽኖች አውቶሜት ተደርጎ የሚሰራ ነው። በጣም የሚገርመው ነገር ደግሞ ቪዲዮ እንኳን በደንብ ኤዲት ቢደረግ፣ ኦዲዮን በደንብ ቢቀየር፣ የዛን ኮንተንት ኦዲዮም ይሁን ቪዲዮ ትንሽ ፖርሽን እንኳን ብትወስዱ የቱን ማወቅ ይችላል ማለት ነው። ይህ ሁላ ነገር እንግዲህ በሰከንዶች ውስጥ ነው የሚሰራው። እሺ ይሁን፣ የሰውን ስራ ለራስ መጠቀም ፌር አይደለም። ማንም ቢሆን ደስ አይለው ማለት ነው። እኛም ቢሆን ደስ ይለን የራሳችን ሌላ ሰው ተጠቅሞ የሆነ ጥቅም ማግኘት መሞከር ደስ ይለናል። ግን ደግሞ ፌር ዩዝ የሚባል ነገር ሰምታችሁ ሊሆን ይችላል። እዚህ ጋር ነው እንግዲህ በጣም ብዙ ሰዎች የሚሸወዱት። ለብዙ ሰዎች ፌር ዩዝ ማለት ከቪዲዮ ላይ ወይ ደግሞ ከኦዲዮ ላይ ትንሽ ቆርጦ መጠቀም ይመስላችኋል። ታዲያ ምንድን ነው ፌር ዩዝ ማለት? ይሄ ፌር ዩዝ የሚባለው ኮንሰፕት በመጀመሪያ ደረጃ ፍርድ ቤቶች ሲጠቀሙት የነበረው ነገር ነው። አሁን ደግሞ የዩቲዩብ ኤአይ የሚጠቀመው ድሮ ፍርድ ቤቶች ሲጠቀሙት የነበረው ፌር ዩዝ የሚባለው ኦሪጂናል ስራውን እየቀየሩት ነው ወይስ እየሰረቁት ነው የሚለውን ለመለየት የሚጠቀሙበት ዘዴ ነው። ይህም በአራት ዋና ክፍሎች ይከፈላል። አንደኛው ነገር አላማ ነው። አላማው ይዘቱን ቀይሮ በሌላ መልኩ ማቅረብ ነው ወይስ ደግሞ ማስረቅ ነው የሚለውን አላማው ነው የምታዩ ማለት ነው። የዛ እናንተ የተጠቀማችሁት የሌላ ሰው ቪዲዮ ወይም ደግሞ ኦዲዮ አላማው ለምንድን ነው የተጠቀማችሁት ነው? ትራንስፎርማቲቭ ነው ወይ ነው? ለመቀየር ነው? ኮንተንት ሌላ ኮንተንት ፕሮዲውስ ለማድረግ ለመቀየር አስባችሁ ነው? ምንድን ነው አላማችሁ ነው? ስለዚህ ስናጠቃልለው ቫልዩ አድ እያደረጋችሁ ነው እየሰራችሁ ያላችሁት ቪዲዮ ላይ። ስለዚህ ከመቶ ቪዲዮዎች ላይ 2 ሰከንድ እየወሰዳችሁ አንድ ትልቅ ቪዲዮ ብትሰሩ ትልቅ አደጋ ውስጥ ናችሁ። ትንሽ መውሰዱ የትም አያደርሳችሁ። አላማችሁ እዚህ ጋር ምንድን ነው የሆነው? ቫልዩ አድ ማድረግ ሳይሆን ሌላ ዝም ብሎ ከብዙ ቦታዎች የተጠራቀመ ኮንተንት እየፈጠራችሁ ነው። ዩቲዩብም አይፈልግም ይሄን። በተቃራኒው ግን ከነዚህ ቪዲዮዎች ያንኑ ክሊፕ ወስዳችሁ ስለ ዳይሬክቲንግ፣ ስለ ሙዚቃው አይነት፣ ስለ ከለሪንግ ብዙ ነገር ኮንተንት ብትጨምሩበትና ሀሳብ ብትሰሩ ቪዲዮን እያስኬዳችሁ ስለዛ ነገር ኤክስፕሌን ብታደርጉ ታስ ኦኬ። ሁለተኛው ነገር ኔቸር፣ ይህ ማለት የይዘቱ ተፈጥሮ ማለት ነው። ያ እናንተ የወሰዳችሁት ኮንተንት ከሌላ ሰው የወሰዳችሁት ኮንተንት ፋክቹዋል ሪሊ ሀፕን ያደረገ ነገር ነው ወይስ የሆነ ሰው የፈጠራ ውጤት ነው? ለምሳሌ ልንገራችሁ። ኢቢሲ የሚሰራቸውን ዜና ፐብሊክ የሆኑ የሚሰሩትን ዜናዎች ከዛ ላይ ቪዲዮን ወስዳችሁ መጠቀማችሁና አንድ ሙዚቀኛ ከዛ ቪዲዮ ክሊፕ ላይ ወይ ደግሞ ከዛ ድምጽ ወስዳችሁ መጠቀም ኮፒራይት ህጉ እኩል አይደለም የሚያየው። ያኛው ዜና ቢሆንም ኢቢሲ ሄዶ ዘ ፕሮዲውስ አድርጉ ያመጣው ነገር ቢሆንም ስቲል ኮፒራይት እንደተጠበቀ ሆኖ ፐብሊክ ነገር ነው ሪፖርት ያደረገው ለጀነራሉ ለህዝቡ የተለቀቀ መረጃ ነው። ያኛው ግን ሙዚቃ ማለት ነው ራሱን ችሎ በጣም ተጠቅሞበት በብዙ ልፋት የተዘጋጀ የራሱ የሆነ ብቻ ነው ማለት ነው። ስለዚህ በጣም ክሬቲቭ እና ፈጠራ የተሞላባቸው ኮንተንቶችን መውሰድ በጣም ትኩረት የሚሰጠው ነው፣ ስፔሻሊ በዩቲዩብ አልጎሪዝም ውስጥ ማለት ነው። ሶስተኛ የወሰዳችሁት መጠን ነው። ምን ያክል ሌንግዝ ያለው ኮንተንት ነው የወሰዳችሁት ከሌላ ኮፒራይትድ ከሆነ ማቴሪያል ማለት ነው። ስለዚህ በዚህ ኬስ ቫልዩ አድ ማድረግ የምትችሉትን ያክል ብቻ ነው መውሰድ ያለባችሁ። 5 ሰከንድ ሪቪው ለምትሰሩት ነገር 5 ደቂቃ የ5 ደቂቃ ቪዲዮ መውሰድ የለባችሁ። እንዲሁም እናንተ የምትሰሩት እናንተ ቫልዩ አድ የምታደርጉበት ፓርት ነው መብዛት ያለበት ማለት ነው። አሁን ያለው የዩቲዩብ ኤአይ ዲቴክሽናል ሲስተሙ ማለት ነው ለምን ከ1 ሰከንድ በታች የሆነ ዲቴክት ማድረግ ይችላል። አራተኛው ነገር ደግሞ
ማርኬት ኢፌክት የሚባለው ነው። ይህ ማለት የዚያን ቪዲዮ እይታ ለመስረቅ ነው፣ የዛን ሰው ገቢ ለመዝጋት ነው። ለምንድን ነው እየተጠቀማችሁ ያላችሁ? ይህ የገንዘብ ጉዳይ ነው ማለት ነው። በገንዘብ ጉዳይ ደግሞ በቀላሉ መላቀቅ የለም እንደምታው። በዚህ ኬስ እንግዲህ አንድ ሰው ኦሪጂናሊቲ አፕሎድ የተደረገውን ሙሉ ቪዲዮ ከማየቱ ይልቅ እናንተ ቆረጥ ቆረጥ አድርጋችሁ የጫናችኋትን ጥሩ ፓርቷን የሚመለከት ከሆነ የዛኛውን ሰውዬ ቪዲዮ ሙሉ ስለማይመለከተው ያ ሰው ላይ ተጽዕኖ አምጥታችኋል ማለት ነው። ስለዚህ ገቢ እንዳያገኝ ያደርጋችኋል። ቆረጥ ቆረጥ አድርጋችሁ አምጥታችሁ ኪኪ የሚባሉ ነገሮችን ስታመጡ ገበያውን እያታጣችሁት ነው ማለት ነው። ይህም እንደ ኮፒራይትን በጣም ባት ሊያደርጉ ከሚችሉ ነገሮች ዋነኛው ነው ማለት ነው። ኢቭን የራሳችሁን ቪዲዮ እያስገባችሁ አንዳንድ ሰዎች አሉ ሪአክሽን ቪዲዮ ብሎ ከላይ ቁጭ ብሎ እያዩ እየሳቁ ያኛውን ቪዲዮ እያሳዩ ማለት ነው። ይህ ቫሉ አድ ያደረጋችሁ የሚሰላችሁ ሰዎች ክሌም ልትደረጉ ትችላላችሁ። ለምን? ምንም ቫሉ አድ እያደረጋችሁ አይደለም። ከእናንተ ጋር ከሚያይ ለብቻው ሄዶ እዛ ቪዲዮ ያንን ቪዲዮ ያይ ለጊዜው የታለፋችሁ ቢመስላችሁ እንኳን የሆነ ጊዜ ላይ ክሌም ልትደረጉ ትችላላችሁ። ስለዚህ መጠንቀቅ አለባችሁ ማለት ነው። ስለዚህ ፌር ዩዝን በተመለከተ ክሌም መጥቶባችሁ ወይንም ደግሞ የኔን ኮንተንት ሰርቋል የሚል ክሌም ከሌላ አካል ቢመጣባችሁና ያ ነገር 100% ፌር ዩዝ መሆኑን ካመናችሁበት ዲስፒዩት ማድረግ ትችላላችሁ። ዲስፒዩት ማለት ያው ቅሬታ ማስገባት ነው። አልተጠቀምኩም፣ በህጉ መሰረት ነው የተጠቀምኩት፣ ፌር ዩዝ ነው ይሄው እንደዚህ ባሉ አድራግ ያለው ብላችሁ ዲስፒዩታችሁ ማስገባት ትችላላችሁ። በዚህ አጋጣሚ እንዴት ዲስፒዩት ማድረግ እንደምትችሉ እናንተም ደግሞ የእናንተን ኮንተንት ሰዎች ወስዶ እንዴት የራሳችሁ ኮንተንት ማስጠበቅ እንደምትችሉ ቱቶሪያል እንሰራላችሁ ከፈለጋችሁ ኮሜንት ላይ ሳውቁኝ እሰራላችኋለሁ። የዛሬውን ቪዲዮን በዚህ ጨርሻለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ለጓደኞቻችሁ ሼር ማድረግ አትርሱ። ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለናል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።